ሰበር ዜና ሌተናል ጀነራል ታደሰ ወረደ በህወሓት ቡድን ከፕሬዝዳንትነት መነሳታቸው ተሰማ። መጋቢት 30 2017 ዓ.ም በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት የተሾሙት ሌተናል ጀነራል ታደሰ ወረደ የአንድ ዓመት የስልጣን ቆይታቸው ሊጠናቀቅ ቀናቶች በቀሩበት ወቅት በህወሓት ቡድን ከፕሬዝዳንትነታቸው በይፋ መነሳታቸው ነው የተሰማው። የህወሓት ቡድን በጀነራሉ ምትክ ምክትላቸው በመሆን ጊዜያዊ አስተዳደር ላይ የነበሩት አቶ አማኑኤል አሰፋ በፕሬዝዳንትነት መተካታቸው ነው የተሰማው። ጀነራል ምግባ ኃይለ፣ ጀነራል ኃይለ ስላሴ ወድንበይቴና ጀነራል ብርሃነ ነጋሽ ወይም ወዲ መድህን ከምክትል ፕሬዝዳንቱ አማኑኤል አሰፋ ጋር በመሆን በጀነራል ብርሃነ ነጋሽ ወይም ወዲ መድህን ቤት ከ3 እስከ 4 ሰዓታት ለሚሆን ጊዜ በሚስጥር ተገናኝተው የጀነራል ታደሰ ወረደን ስልጣን ለመረከብ ውይይት ማካሄዳቸውና በዚህም መሰረት ጀነራል ታደሰ ወረደ በእነዚህ ህወሓት የጦር አበጋዞች ከስልጣናቸው እንደተነሱ ነው የተሰማው። ምክትል ፕሬዝዳንቱ አቶ አማኑኤል አሰፋ የቀድሞው ህወሓት ማዕከላዊ ኮሚቴ የነበሩ ሲሆን በአሁኑ ሰዓት የነፈትለወርቅ ሞንጆሪኖና ዶክተር ደብረጽዮን ቡድን ታማኝ አገልጋይ መሆናቸውም ብዙዎች ይናገራሉ። የኢፌድሪ መንግስት በዚህ ጉዳይ የሚያስተላልፈው ውሳኔ ምን ሊሆን ይችላል የሚል በርካቶች እየተነጋገሩበት ሲሆን አንዳንዶች የህወሓት ቡድን ዳግም መፈንቅለ መንግስት በማድረግ የክልሉ ስልጣን የሚፈነጭበት ከሆነ የፌዴራል መንግስቱ ተግባርና ኃላፊነት የሚጋፋ ሊሆን ስለሚችል መንግስት የሚወስደው እርምጃ ሊኖር የሚችል የሚሉ አሉ። በሌላ በኩል ደግሞ የህወሓት ቡድን ኢትዮጵያን ዳግም ወደ ትርምስ ለማስገባት የፌዴራል መንግስቱን ኃላፊነት እየተጋፋ ጦርነት በመቀስቀስ ላይ ይገኛል የሚሉም አልጠፉም። እስካሁን ከክልሉ ጊዜያዊ አስተዳደርና ከፌዴራል መንግስት የተሰጠ ይፋዊ መግለጫ የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከልዑክ ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር አደረጉ። የኢትዮጵያ የጅቡቲና የሶማሊያ መሪዎች በቀጠናው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት አካሂደዋል። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌ ትናንትና ረቡዕ ዕለት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድንና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድን ተቀብለው በአፍሪካ ቀንድ ሰላምና ደህንነት እንዲሁም በሰፊ ቀጠናዊ ትብብር ላይ ያተኮረ የሶስትዮሽ ውይይት ማድረጋቸው ተገልጿል። መሪዎቹ የጅቡቲው ፕሬዝዳንት ኡመር ጌሌን የግል መኖሪያ በኢፍጣር መርሃ ግብር ወቅት ተገናኝተው በጋራ ቀጠናዊ ተግዳሮቶች ላይ የተቀናጀ ምላሽ ለመስጠትና ቅንጅትን ለማጠናከር ያለመ ምክክር አድርገዋልም ተብሏል። መሪዎቹ በውይይቱ በቀጠናው ያለውን ሰላምና ደህንነት፣ በንዑስ ቀጠናው ሀገራት መካከል ያለውን የኢኮኖሚ ትስስር ሂደትና ሶስቱን ሀገራት የሚመለከቱ የጋራ ጉዳዮችንም ዳስሰዋል። መሪዎቹ በአፍሪካ ቀንድ ባለው ወቅታዊ የፖለቲካና የደህንነት ሁኔታ ላይም ሀሳባቸው የተለዋወጡ ሲሆን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያና በአፍሪካ ቀንድ ኢኮኖሚ ላይ በሚያሳድረው ተጽዕኖ ዙሪያም መክረዋል። የባህር በር ጥያቄ የሉዓላዊነትና የህልውና ጉዳይ ነው፣ ያጣነውን የመመለስ እጥፍ ድርብ መብት አለን ሲሉ ሜጀር ጀነራል ተሾመ ገመቹ ገለጹ። ሜጀር ጀነራል ተሾመ ገመቹ ሰሞኑን በአድዋ ድል መታሰቢያ በተካሄደ የፓናል ውይይት ላይ ባደረጉት ንግግር ኢትዮጵያ በጠላት ሴራና በተሳሳተ ውሳኔ ያጣችውን የባህር በር የመመለስ እጥፍ ድርብ መብት እንዳላት አጽንኦት ሰጥተው ገልጸዋል። እንደ ሞሮኮና ቪየትናም ያሉ ሀገራት የባህር በርን በነፃ ወይም በልውውጥ በመስጠት የጋራ ልማትን እያረጋገጡ መሆኑን የጠቀሱት ሜጀር ጀነራሉ በተፈጥሮ የኢትዮጵያ መሬት ከቀይ ባህር ጋር የሚዋሰን እንደነበርና የአሰብ ወደብም የአፋር ህዝብን እንዲያገለግል ተደርጎ ከንድፉ ጀምሮ የተዘጋጀ እንደነበርም አስታውሰዋል። የባህር በር ማጣት ለጸጥታ ችግርና ለኑሮ ውድነት ዋነኛ ምክንያት መሆኑን የጠቆሙት ሜጀር ጀነራል ተሾመ የባህር በር ጥያቄ የሉዓላዊነት ጥያቄ መሆኑንም አስገንዝበዋል። እያንዳንዱ ዜጋ የባህር በር ያሳጣንና ሀገራችን ለማፍረስ የሚሰራውን ጠላት በመንቃት መመከት እንዳለበትም በንግግራቸው አሳስበዋል። ይህ ጥያቄ የኢኮኖሚ ብቻ ሳይሆን የሀገር ህልውና ጉዳይ መሆኑን በማንሳት የባህር በር ባለቤትነት ለቀጠናው ሰላምና ለኢትዮጵያ እድገት ቁልፍ ሚና እንዳለውም አመላክተዋል። በደቡብ ሱዳን መንግስት ጦርና በሪያክ ማቻር አማጺ ኃይላት መካከል በስልታዊቷ አኮቦ ከተማ በተቀሰቀሰ ድንገተኛ ከባድ ውጊያ ቁጥራቸው በውል ያልታወቁ ንጹሃን ዜጎች ህይወታቸው ማጣታቸው ዴቼቬሌ ዘገበ። ውጊያውን በመሸሽ ወደ 200,000 የሚጠጉ ሰላማዊ ሰዎች የኢትዮጵያን ድንበር ተገን በማድረግ ትሪጎል በተባለ ቀጠና የሰፈሩ ሲሆን እስካሁን ምንም አይነት ሰብአዊ እርዳታ ለማግኘታቸው ሁኔታቸውን እጅግ አሳሳቢ አድርጎታል ተብሏል። የድንበር የለሽ ሐኪሞች ቡድንን ጨምሮ የረድኤት ድርጅቶች ከተማዋን ለቀው እንዲወጡ መገደዳቸውና የሕክምና ማዕከላት መዘረፋቸው ቀውሱን ይበልጥ አባብሶታልም ተብሏል።
የአኮቦ ከተማዋ ለመቆጣጠር በሚደረገው ፍልሚያ የመንግስት ባለስልጣናት ከተማዋን መቆጣጠራቸውንና ህጋዊ ያሉትን አስተዳደር መመለሳቸው ቢገልጹም አማጽያኑ ግን ስልታዊ ማፈግፈግ አድርገው በመልሶ ማጥቃት የመንግስት ጦርን ክፉኛ መምታታቸውና የኮሚሽኑን ጽህፈት ቤት መቆጣጠራቸውም ይናገራሉ። ከተማዋ ከተቀረው ዓለም ጋር ያላት ግንኙነት በመቋረጡ ትክክለኛው መረጃ ማግኘት አዳጋች ቢሆንም ውጊያው በሁለቱ ወገኖች በከፍተኛ ኃይል ቀጥሏልም ተብሏል። በፕሬዝዳንት ሳልቫኪር እና በቀድሞ ምክትላቸው ሪያክ ማቻር መካከል ዳግም ያገረሸው ደም አፋሳሽ ግጭት አዲስቷን አፍሪካዊቷ ሀገር ወደ ከፋ የእርስ በርስ ጦርነት ሊከታት ይችላል የሚለው ስጋት በዓለም አቀፍ ደረጃም አይሏል። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካወጀችበት ጊዜ አንስቶ ዘላቂ ሰላም ማግኘት ያልቻለች ሲሆን አሁን ያለው ግጭት በቀጠናው ላይ ሊያስከትል የሚችለው የደህንነትና የፍልሰት ጫና ከፍተኛ እንደሚሆን ይጠበቃልም ተብሏል። ኢራን ካሊፎርኒያን በድሮን ልታጠቃ ትችላለች ሲል ኤፍቢአይ ያስታወቀ። የአሜሪካው የፌዴራል የምርመራ ቢሮ ኤፍቢአይ ለህግ አስከባሪ አካላት ባስተላለፈው ማስጠንቀቂያ አሜሪካ በኢራን ላይ ለምትሰነዝረው ማንኛውም ጥቃት ኢራን ያጸፋ እርምጃ ለመውሰድ በካሊፎርኒያ ውስጥ ድንገተኛ የድሮን ጥቃቶች ልትፈጽም እንደምትችል መግለጹን ሮይተርስ ምንጭ ጠቅሶ ዘግቧል። ይህ ሚስጥራዊ ማስጠንቀቂያ መተላለፉ ትላንትና በይፋ የታወቀ ሲሆን ፕሬዝዳንት ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ኢራን በአሜሪካ ምድር ላይ ጥቃት ልትሰነዝር ትችላለች የሚለውን ስጋት አጣጥለውታል። የካሊፎርኒያ ገዥ ጋቪን ኒውሰም በበኩላቸው በግዛቲቱ ላይ የተደቀነ ምንም አይነት አስቸኳይ ስጋት መኖሩን እንደማያውቁ ተናግረዋል። የሮይተርስ አገኘሁት ያለው ሰነድ ላይ መቼ እንደተላለፈ የሚገልጽ ቀን ባይኖረውም አጻጻፉ ግን ማስጠንቀቂያው ግጭቱ ከመፈንዳቱ በፊት የወጣ መሆኑንም በግልጽ ያሳያል። ይህም ኢራን ልትወስድ የምትችለው የአጸፋ እርምጃ አስቀድሞ ግምት ውስጥ ገብቶ እንደነበርም ያመለክታል። ኢራን በየካቲት ወር መጀመሪያ ላይ አሜሪካ ጥቃት የምትሰነዝር ከሆነ ከባህር ላይ በሚነሱ ድሮኖች በካሊፎርኒያ ውስጥ በሚገኙ ኢላማዎች ላይ ድንገተኛ ጥቃት ለመሰንዘር አቅዳ ነበርም ተብሏል። ይሁን እንጂ ማስጠንቀቂያው ስለ ጥቃቱ ጊዜ፣ ዘዴ፣ ኢላማ ወይም ፈጻሚዎች ምንም ተጨማሪ መረጃ የለንም ሲልም አክሏል። የፌዴራል የምርመራ ቢሮ ኤፍቢአይ ስለ ጉዳዩ ተጨማሪ አስተያየት ለመስጠት ፈቃደኛ ለመሆኑን የዘገበው ኤቢሲ ኒውስ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ